ከሩብ ክፍለ ዘመን በላይ በቀይ ባህር ደናክል አካባቢ በሚኖሩ የአፋር ተወላጆች ላይ የሚደርሰውን የመብት ጥሰት ለማስቆም የሚታገለው የቀይ ባህር አፋር ዴሞክራሲያዊ ድርጅት በሰጠው መግለጫ በኤርትራ መንግስት የሚፈጸመው የሰብአዊ መብት ጥሰት እየተባባሰ ስለመምጣቱ አንስቷል። እየተፈጸመ ያለው የመብት ጥሰት መጠነ ሰፊ እንደሆነም ድርጅቱ አስረድቷል። ለብዙ ዓመታት ከነበረበት መሬት እየጠፋን በኃይል እየተሰደድ እስራት ያለ ፍርድ ገደብ የሌለው ወታደራዊ ግዳጅ ሴቶችን ማፈር ባህር መጥፋት የኢኮኖሚ ማዕቀብ ባህር ላይ ደግሞ እንደፈለገ እንዳይሰሩ ሰው ወጥቶ እንዳይገባ ሆን ብሎ ከ1993 ጀምሮ እየደረሰብን ያለው የዘር ማጥፋት ዘመቻ ለማቀለጥ ነው የመጣ ነው። ከ3000 በላይ ዜጎች ከታሪካዊ መሬታቸው መፈናቀላቸውንም የቀይ ባህር አፋር ዴሞክራሲያዊ ድርጅት አብራርቷል። የቀረው ህዝብም ከሀገሪቱ ፖለቲካዊና ማህበራዊ አስተዳደር ተገሎ እንዲቀመጥ ተደርጓል የሚለው ድርጅቱ ይህም ሆን ተብሎ በኤርትራ መንግስት በስልታዊ መንገድ የሚፈጸም እንደሆነ አስረድቷል። ቀይ ባህር አፋር ተሰዶ መሬቱ እና ባህሩ ለማስቀረት ነው ዋናው የሻዕቢያ ስትራቴጂ። ስለዚህ ሆን ብሎ ነው ወጣትም ይሄዳል፣ ሴትም ትደፈራለች። የመንግስት ስራ የለም ምንም እዛ በተለይ በዳንካላ ውስጥ ምንም አይነት የልማት አውታር የለም። ይሄ ደግሞ የሻዕቢያ ስትራቴጂ አውቆ ነው የጀመረው። ከ1993 ጀምሮ ህዝቡ ሀገር ለቆ እንዳይሄድ ነው ፍላጎቱ። ደግሞ ሰው ወደ ሰው አይመሄድ ወደ ወታደራዊ ግዳጅ ጀምሮ ሰው ደግሞ ገደብ የለውም። ወደ ሀገር ወደ ቤቱ አይመልስም፣ አይሰራም፣ አይወልድም። በቃ በየቦታው ያው ሱዳን ካለም በየመንም በሁሉ ቦታ ነው ያለው የኤርትራ የሻዕቢያ ውጊያ። ስለዚህ በቃ ከሞተን በዛ ይሞታል፣ ካልሞተ ደግሞ በዛ ቀርቶ እንደቀርሎ እንጂ አውቆ ነው ከቀይ ባህር አፋር ካለበት መሬት ለቆ እንዲሄድ ነው የተፈለገው እና ግልጽ ነው ስትራቴጂው። በአገዛዙ የሚፈጸመው የመብት ጥሰት ኤርትራ አባል የሆነችበትን የአፍሪካ ቻርተር የህዝቦች መብት ኮንቬንሽን ላይ እውቅና ያገኙ 26 የሰብአዊ መብት ድንጋጌዎችን የሚጥስ እንደሆነም ድርጅቱ አስረድቷል። ይህንንም መሰረት በማድረግ ለአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን በአውሮፓውያኑ ሰኔ 4 2025 ያስገባው የክስ አቤቱታ ምላሽ ማግኘቱን የጠቀሰው ድርጅቱ ኮሚሽኑ በተባለው ከፍተኛ የሰብአዊ መብት ጥሰት ዙሪያ የኤርትራ መንግስት ምላሽ እንዲሰጥ ትዕዛዝ ማስተላለፉን አንስቷል። ጋምቢያ ያለው በንጁል የሚገኘው የአፍሪካ ሰብአዊና ህዝቦች ኮሚሽን ላይ ያቀረበው ክሱ 122 ፔጅ ነው። ይሄ ደግሞ ሁሉም የሻዕቢያ በእኛ ላይ ያካሄደ ያለው ዘር ማጥፋት ዘመቻ ሁሉም ግልጽ ነው ሪፖርቱ። ስለዚህ ጁን 4 ላይ አስገብተን ነበር 2025 ያንን ደግሞ ያስገባነው ክሱ ተቀባይነት አግኝቶ በ60 ቀን ውስጥ የኤርትራ መንግስት ስለዚህ ክስ መልስ እንዲሰጥ ወደዛ ተልከዋል። የሰብአዊ መብት ተቋማት ለጉዳዩ ትኩረት እንዲሰጡና በኤርትራ መንግስት ላይ ህጋዊ፣ ዲፕሎማሲያዊና ፖለቲካዊ እርምጃዎችን እንዲወስዱም የድርጅቱ አመራሮች ጥሪ አቅርበዋል።